ስለዚህ የአሦር ንጉስ እንደምናውቀው ሰናክሬም ማለት ነው። በጣም የሚገርም ዛቻ የሚገርም ማስፈራሪያ ያነሳበት ሰዓት ነው በዚህ ክፍል ላይ የምንመለከተው። የላካቸው ሰዎች በጣም ይገርማሉ። በተለይ የተላኩት ሰዎች በተለይም ራፋስቂስም የሚባለው ሰው የጦር አዛዥ ነው። ነገር ግን ደግሞ እንዴት አድርጎ ለይሁዳ ሕዝብ ንጉሱ የላከውን እንዴት አድርጎ ማቅረብ እንዳለበት የሚያውቅ ሰው ነው እና በጣም ሊያስፈራራቸው የሚችልበት አቀራረብ ይዞ ነው የመጣው። እንደምታውቁት ንጉሱ ሲልከው የላከው እሱም ብቻ አይደለም፣ በጣም በርካታ ሰዎች አብረውታሉ። ሰራዊት ጭምር ነው አጅቦ የመጣው ወደ ንጉስ ሕዝቅያስ እና ንጉስ ሕዝቅያስ ደግሞ አልወጣም። ነገር ግን 3 ሰዎችን ልኮ ነበረ እንደምናውቀው እና ልክ ሲያገኛቸው የጀመረው በጣም በንቀት ነው እና ታላቁ የአሦር ንጉስ ብሎ የራሱን ንጉስ ታላቁ የአሦር ንጉስ ብሎ ይጠራዋል። የይሁዳን ንጉስን ደግሞ ሕዝቅያስ እያለ በንቀት ነው የሚያዋራው። ንጉስ እንኳን አይለውም እና እንደምታዩት ምዕራፍ 18 19 ላይ ራፋስቂስም አላቸው ለሕዝቅያስ እንዲህ ብላችሁ ንገሩት፣ ታላቁ የአሦር ንጉስ እንዲህ ይላል፣ የምትተማመንበት መተማመኛ ምንድን ነው? የከንፈር ቃል ለሰልፍ ምክር ኃይል እንደሚሆን ትናገራለህ። አሁንም በእኔ ላይ ያመፅከው በማን ተማምነ ነው እያለ በጣም በንቀት የአሦርን ታላቅ ንጉስ ብሎ እሱን ደግሞ ሕዝቅያስ ብሎ ነው የሚናገረው። ከዛ ስትመለከቱ የሚያነሳለት ነገር አለ። ሕዝቅያስን ብቻ የናቀው ሰ የግብፅን ንጉስ ደግሞ ሲንቀው ትመለከታላችሁ። ምናልባት የግብፅን ንጉስ ተማምነ ከሆነ የግብፅ ንጉስ ማለት ለአንተ እንዲህ አይነት ነው ብሎ ይቅርታ ስልክ ስለገባብኝ ነው። ምን አይነት ሰው ነው ይለዋል። የተቀጠቀጠ ሸምበቆ ብትደገፈው ተሰብሮ የሚወጋህ ነው ብሎ የግብፅንም ንጉስ ያጣጥለዋል። የግብፅን ንጉስ ብቻ ማጣጣል ብቻ ሳይሆን እኔ እኮ የተላኩት እግዚአብሔር እኮ አንተን አጥፋ ብሎኝ ነው ብሎ ደግሞ በመልእክተኛው አማካኝነት ደግሞ እግዚአብሔር ቁጥር 25 ላይ 18 ወደዚች ሀገር ወጥተህ አጥፋት አለኝ ብሎ ደግሞ እግዚአብሔር ነው የተናገረኝ በማለት ሲናገር ትመለከታላችሁ። ከዛ የተናገረበት ቋንቋ ደግሞ በአሦራውያን ቋንቋ አይደለም። ምክንያቱም እነዚህ ሰዎች የሕዝቅያስ መልእክተኞች እንደምታውቁት እኛ የእናንተን ሀገር ቋንቋ እንሰማለን፣ ስለዚህ በሶሪያ ቋንቋ ንገረን አሉ። በሶሪያ ቋንቋ ንገረን ሲል ኖ በሶሪያ ቋንቋ አልናገርም፣ የምናገረው በዕብራይስጥ ነው። ምክንያቱም ለእናንተ ብቻ ለሕዝቅያስ ብቻ አይደለም በዚህ በቅጥሩ ላይ የቆሙት ይላል። እንግዲህ ታጣቂዎች አሉ፣ ይሁዳን የሚጠብቁ አሉና እነሱ እንዲሰሙት ፈልጎ በቅጥሩ ላይ ላሉት ኩሳቸውንና ሽንታቸውን ኩሳቸውን ለሚበሉት ሽንታቸውን ለሚጠጡ በጣም ሊያስፈራ የሚችል ቃል ነው የሚነግራቸው። በጣም ኃያል መሆኑን ነው የሚያውጅላቸው የአሦር ንጉስ እና በጣም ቴረራይዝድ የሆነ ቃል እየመረጠ በዕብራይስጥ ቋንቋ ጮክ ብሎ አትታለሉ እያለ የአሦር ንጉስ ያዘጋጀላችሁ ስፍራ አለ፣ ወደዛ ስፍራ ሂዱ ታረቁ እያለ የራሱን አቀራረብ ያቀርባል። የሚሰማው ሁሉ የሚያስደነግጥ ነገር ነው የሰማው። ይሄ የጠላት ስትራቴጂ ነው። ያው አሁንም እንኳን በዘመናችን ላይ እንደምናውቀው የትኛውም የቦክስ ውድድር የሚያደርግ ወይም ሌላ አይነት ውድድር የሚያደርግ ሰው ብዙ ጊዜ ካያችሁት የመጀመሪያ የሚያደርገው ነገር ምንድነው? የቃል ጦርነት ነው የሚጀምረው እና በቃል የተሸነፈ ሰው በተግባርም ይሸነፋል እና አስቀድሞ የሚያደርጉት የንግግር ጦርነት ነው እና ያንን ጦርነትን ደግሞ በከባባድ ቃላቶች ነው። አንዳንዶቹ በቃ ዛሬ ቤተሰብን ተሰናበት ይላሉ፣ ከዚህ በኋላ ልጅ ካለ እቀፈው ሳመው ይላሉ። በቃ ያስፈራራሉ በጣም እና ይሄ ጠላት እንዲህ አይነት ስትራቴጂ ድሮም ነበረው፣ አሁንም አለው፣ ወደፊትም የሚመራው ይህንን ስትራቴጂ ነው እና የጠላትን ድምፅ ስንሰማ በምን አይነት መንፈስ መቆም እንዳለብን እነዚህን መልእክተኞቹን ስትሰሟቸው በጣም የሚያስፈራራ ድምፅ ነው ያሰሙት። ይህ የጠላት ስትራቴጂ አሁንም በንግግር ነው ልባችንን የሚያረደው፣ ፍርሃትን የሚለቅብን የሚለውን ነገር እንመለከታለን። ለምን?
ምዕራፍ 19 ላይ ስንደርስ የምንሰማው ነገር ይህን ነው። ንጉሱ ሕዝቅያስም ይህን በሰማ ጊዜ ስለሚል ነው ወደኋላ መለስ ያረኳችሁ እና የሰማው ምንድን ነው ስንል የሰማው በጣም የሚያስፈራራ ዛቻ ነው የሰማው። መልእክተኞቹ ለሱ ብቻ ሳይሆን መልእክቱን የተናገሩት በቅጥር ሁሉ ላይ የቆሙትን ሰዎችን ጭምር የሚያሸብር የሚያስፈራራ ቃል ነበረ የተናገሩት ማለት ነው እና ከዛም በላይ አልፈው የሄዱት በእግዚአብሔር ላይ አትታመኑ የሚል ነውና ይነግሯቸው የነበረው ነገር ማንን ነው ያዳነው? የሌሎች ሀገር አማልክቶች እኮ የአሦርን ንጉሥ ከእጁ ለማስጣል አልቻሉም እና የእናንተም አምላክ አይችልም እያለ ሲናገር ትመለከታላችሁ። ቁጥር 35 ላይ እንደዚህ ይላል። የትኛው ነው ከእጄ ያዳነው ብሎ ይጠይቅና እግዚአብሔር ኢየሩሳሌምን ከእጄ ያድን ዘንድ ከሀገሮቹ አማልክት ሁሉ ሀገሩን ከእጄ ያዳነ ማን ነው? እግዚአብሔር ማን ነው ነው የሚለው እና ሌሎቹን ሁሉ እኮ ከእጄ ያዳነ የለም። የሌሎቹም አማልክት ለቀዋል፣ ፈርተው ሄደዋል እና ከእኔ እጅ የሚያስጥለኝ ማን ነው? እግዚአብሔር የእናንተ እግዚአብሔር ነው ኢየሩሳሌምን የሚያስጥለው ብሎ ውጊያውን ፖለቲካዊ ሳይሆን መንፈሳዊ ያደርገዋል እና ስለዚህ ከዚህ በኋላ የሕዝቅያስ ምላሽን ስትሰሙት ጦርነቱ ፖለቲካ አይደለም፣ ጦርነቱ ፖለቲካዊ አይደለም፣ መንፈሳዊ ነው በማለት ወደ እግዚአብሔር ነው ይዞት የሄደው እና እኛ በዚህ ምድር ላይ ያለን ሰዎች አሁን የምንኖረው ኑሮ ስጋዊ ጦርነት አይደለም ያለብን። እኛ ውጊያችን ከደምና ከስጋ ጋር አይደለም ነው የሚለው እና አሉ ሰራዊቶች አሉ፣ መንፈሳዊ አካላት አሉ። ከነሱ ጋር እንደሆነ ገብቶን ነው መዋጋት ያለብን እና ሕዝቅያስ ተረዳው። የተረዳው ነገር ምንድነው? ሕዝቅያስ እኮ እገብርልሃለሁ ብሎታል። ጠላት ምንም አይነት መልካም ነገር ብታደርጉ አይቆምም፣ ይቀጥላል። እንደውም አንድ ሰው ሲናገር ዲያብሎስ የሚለውን ቃል ያው ዲያብሎስ ማለት ከሳሽ ማለት ነው፣ የማያቋርጥ ክስ የሚያመጣ ነው እና በተለምዶ ዲያብሎስ የሚለውን ቃል ደጋግመ ምታ የሚል ትርጉም ይይዛል እና ማያቆም ነው። በቃ እየደጋገመ ይመጣል ወደ እናንተ፣ ተደጋግሞ ይከሳችኋል። ምንም ብታረጉ አይመለስም እና የእሱ ርኅራሄ በመጨከን ነው የሚያሳያችሁ እና ትላንትና ግብር እኮ ብሎታል። ትላንትና ከእግዚአብሔር ቤት ውስጥ አውጥቶ እኮ ወርቅ ሰጥቶታል። ግን አሁን ደግሞ አላቆመም፣ ተመልሶ መጥቶበታል እና ጠላት አያቆምም። ጠላትን ማሸነፍ የምንችለው በመንፈሳዊ ውጊያ እንደሆነ መረዳት እንችላለን እና ጦርነቱ ከእግዚአብሔር ጋር እንደሆነ ስለተረዳ ሕዝቅያስ ይህን በሰማ ጊዜ ይላል ልብሱን ቀደደ፣ ከዛ ማቅ ለበሰ፣ ወደ እግዚአብሔርን ቤት ገባ ይላል። ወደ ጦር ሰራዊት አይደለም የገባው፣ ወይንም ደግሞ እነዚህን አማካሪዎቹን ሰብስቦ አይደለም የተማከረው። ያደረገው ነገር ምንድን ነው ስትሉ ወደ እግዚአብሔር ቤት ገባ እና ለጥያቄዎቻችን ለከበበን ነገር ወዴት ነው የምንገባው? ወደ ማን ነው የምንሮጠው? ፈጥኖ የሚታየን ማን ነው? ፈጥኖ የሚታየን የታመንበት ነው። እግዚአብሔርን የሚታያችሁ ከሆነ ለከበባችሁ ነገር ፈጥኖ የሚመጣላችሁ እግዚአብሔር ከሆነ በእውነት እግዚአብሔር ያስጥላችኋል። ሕዝቅያስ የመጣለት ሌላ ነገር አይደለም፣ ስትራቴጂ አይደለም፣ ከጦር ሰራዊቱ ጋር ከአዛዡ ጋር መመካከር አይደለም፣ ሰብስቦ መነጋገር አይደለም። የመጣለት ዋና ነገር ምንድነው? ይሄ መንፈሳዊ ውጊያ ነው። ይሄ ነገር እኔን ብቻ አይደለም እግዚአብሔርን ነው። እንደ ሌሎቹ አማልክት መስሎታልና ሰናክሬም እግዚአብሔር፣ ስለዚህ ጦርነቱ መንፈሳዊ ነው ብሎ ወደ መንፈሳዊው ጦርነት ነው የገባው። ወደ እግዚአብሔር ነው ጸሎቱን ይዞ የገባው። የቀደደው ልብሱን ያሳየው ብቸኝነቱን አንተ ነህ የምትችለው ብሎ ነው ወደ እግዚአብሔር የገባው ማለት ነው እና ማቅ የለበሰው ያዘነው በእግዚአብሔር ፊት ራሱን ያዋረደው አንተ ነህ ይህንን ጦርነት መዋጋት የምትችል የሚል እንደሆነ እንመለከታለን ማለት ነው እና እዚህ ላይ በጣም ልብ ብላችሁ እንድታዩት የምፈልገው አንድ ነገር አለ። አንዳንድ ጊዜ በጣም ከባድ የሆኑ ሁኔታዎች ሲገጥመን፣ ስንከበብ ወዴት ነው የምንሄደው የሚል ነገር ሲጠፋብን ልናረግ የሚገባውን ነገር አንደኛ ወደ እግዚአብሔር መቅረብ ነው። አዎ። ሁለተኛ ጸሎት ነው። ልክ ነው። አዎ። ከዛ ግን በጣም የሚገርማችሁ ነገር ጉዳዩ ብቻውን የሚጸልየው አይደለም። ጉዳዩ ኮርፖሬት ፕሬየር የሚጠይቅ ነው። የጸሎት አጋር የሚፈልግ ነው። ሀይ የሆነ
ከፍ ያለ ነገር ስለሆነ የመጣበት አብሮት የሚቆም ከፍ ያለ ነገር ያለው ከእግዚአብሔር ጋር የጠበቀ ግንኙነት ያለው ሰው ያስፈልገው ነበር እና አጠገቡ ካሉት ሰዎች ባለፈ እነሱ ማቅ ለብሰው ልብሳቸውን ቀደው አብረውት ገብተዋል። ነገር ግን ያ ብቻ አይደለም የሚያስፈልገው። በዛ ዘመን ላይ የነበረው ታላቁ ነቢይ ኢሳያስ ለዚህ ጉዳይ የህብረት ጸሎት ወይም የአጋርነት ጸሎት ሲጠይቀው እንመለከታለን። እዚሁ ክፍል ላይ ተመልከቱት። ቁጥር 3 ላይ እንደዚህ ይላል። እነርሱም ሕዝቅያስ እንዲህ ይላል፣ ወደ ኢሳያስ ነው የላካቸው። ይህ ቀን የመከራና የተግሳጽ የዘለፋም ቀን ነው። ልጆች የሚወለዱበት ጊዜ ደርሷል፣ ለመውለድም ኃይል የለም። ምናልባት በሕያው አምላክ ላይ ይገዳደር ዘንድ ጌታው የአሦር ንጉሥ የላከውን የራፋስቂስን ቃል ሁሉ አምላክ እግዚአብሔር ይሰማ እንደሆነ አምላክ እግዚአብሔርም ስለሰማው ቃል ይገስጸው እንደሆነ ስለዚህ ለቀረው ቅሬታ ጸልይ አሉት። የጸሎት ርዕስ ይሰጣል። ጸሎት እኔ አልችልም አንተ ትችላለህ ማለት ነው። ደግሞ ብቻችንን መቆም የሌለብን ሁኔታ ሲኖር ኑ ተባበቡኝ ይባላል። ፕሬየር ሪኩዌስት ይላካል። አሁን እኔ እዚህ የገባሁት ገስት ሪኩዌስት ልኬ ነው። ፕሬየር ሪኩዌስት የሚባል ደግሞ አለ። በቃ ጸልዩልኝ የሚባል ጳውሎስ ታውቃላችሁ፣ በመልእክታቶቹ ሁሉ ላይ አንድ ሳይቀር ከገላትያ መልእክት ውጪ በሁሉም ቦታ ላይ ጸልዩልኝ ይላል። ታላቁ ሐዋርያ ጸልዩልኝ፣ አፌን በመክፈት የእግዚአብሔርን ቃል በግልጥ እንዳስታውቅ ጸልዩልኝ፣ እንድድን ጸልዩልኝ፣ በር እንዲከፈትልኝ ጸልዩልኝ የማይልበት ክፍል የለው። በእያንዳንዱ ቦታ ጸልዩልኝ ይላል። የቅዱሳንን ጸሎት ያምንበታል። ሕዝቅያስ ለኢሳይያስ ለታላቁ ነቢይ ጸልይ፣ አብረን እንጸልይ፣ እንዋጋ። የመጣብን የአሦር ንጉሥ ነገስታቶቹ ከሱም በፊት የነበሩት አባቶቹ ምን እንዳደረጉ፣ ስንት ከተማ እንዳጠፉ፣ ስንት ሀገር እንዳፈረሱ፣ አማልክቶቻቸውን ደግሞ በእሳት እንዳቃጠሉ ታውቃለህ። ስለዚህ ጸልይልኝ፣ አብረኸኝ በጸሎት ተጋደል። አብሯችሁ በጸሎት የሚጋደሉ ከፍ ያሉ ሰዎች ያስፈልጓቸዋል፣ በጣም ያስፈልጓቸዋል። አብሯችሁ የሚጸልዩ ሰዎች ከእናንተ ጋር ያሉ ሰዎች እንዳሉ ሁሉ ከፍ ያሉ መሪዎች ያስፈልጉናል። እና ይህም ሰው የጠየቀው ወደ እግዚአብሔር ነው። ጸሎቱን ይዞ የገባው ለብቼን አልታገልም፣ አንተም አብረኸኝ እንድትቆም እፈልጋለሁ ብሎ ኢሳያስ ወደ ጸሎቱ ሲጋብዘው እንመለከታለን። ከዛ የእግዚአብሔር ምላሽ ታያላችሁ። እግዚአብሔር እንዲህ ነው፣ ለትሑታን ቅርብ ነውና እግዚአብሔር ሲመልስ ገና ጥያቄውን ይዘው ሲመጡ ኢሳያስ የመለሰውን መልስ ትመለከታላችሁ። እንደዚህ ይላል። እንዲሁም የንጉሱ የሕዝቅያስ ባሪያዎች ወደ ኢሳያስ መጡ። ኢሳያስም ለጌታችሁ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለሰደቡኝ፣ እግዚአብሔር ያለው አንተን ስለሰደቡ አይደለም፣ እኔን ነው የሰደቡት አለ። ስለሰደቡኝ፣ ስለሰማኸው ቃል አትፍራ፣ እነሆ በላዩ መንፈስን እሰዳለሁ፣ ወሬን ይሰማል፣ ወደ ምድሩም ይመለሳል፣ በምድሩም በሰይፍ እንዲወድቅ አደርገዋለሁ። እግዚአብሔር በቃ እንደዚህ ነው እቅዱ፣ እስከ መጨረሻው የማደርገው እንደዚህ ነው። እዚህ አይደለም የምገለው፣ ሌላ ቦታ አይደለም፣ በምድሩ በሰይፍ አንስተው ጦር አንስተው ይገሉታል። ጨርሶታል እግዚአብሔር። እና ይህንን መልእክት ነገረው። ያው እንደምታውቁት ተመልሶ ቅድም እንዳልኳችሁ ነው። ጠላት ዲያብሎስ መክሰስ መደጋገም ባህሪው ነው። አይሄድም። ኢየሱስ ጋር እንኳን ስትመለከቱት 3 ጊዜ ጠየቀውና ለጊዜውም ከእርሱ ተለየ ነው የሚለው። ተመልሶ ሊመጣ ነው ፕላን የሚያደርገው እንጂ ሰይጣን ተስፋ እንደማይቆርጥ ትመለከታላችሁ። ተስፋ አይቆርጥም። በቃ ሰይጣን ያለው ጠንካራ የሚባለው ጎኑ መቼም ቢሆን ቅዱሳንን ለማጥቃት ተስፋ አይቆርጥም እና ተመልሶ እንደሚመጣ አስቦ ነው የሚሄደው። አሁንም እዚህ ቦታ ላይ የምትመለከቱት ሌላ ጦር ነው ያለበት። ኢትዮጵያ የአሁኗ ትሁን ሌላ ትሁን ባናቅም የኢትዮጵያ ንጉሥ ቲርሃቅ የተባለ ሲዋጋው ትመለከታላችሁ። በዚህ ሰዓት ላይ ግን ደብዳቤ ልኮ ጦርነት ላይ ሆኖ እንኳን ወደ ሕዝቅያስ፣ ወደ ይሁዳ፣ ወደ ኢየሩሳሌም ደብዳቤ ሲልክ ትመለከታላችሁ። ዋናው ዓላማው ኢትዮጵያ አይደለችም። ዋናው ዓላማው ኢየሩሳሌም፣ ዋናው ዓላማው ይሁዳ ነው። ዋናው ዓላማ በስሙ የተጠራው ሕዝብ ነው። ዋናው ዓላማው የእግዚአብሔር ስም የተጠራበት ቤተ መቅደስ ነው። ስለዚህ ጠላት ሊያቆም ያልቻለው እዛ ውስጥ እንኳን ሆኖ ወደ እነሱ ወደ ሕዝቅያስ
ደብዳቤ ሲልክ ትመለከታላችሁ። እና እንደዚህ ይላል፣ ኢየሩሳሌም በአሦር ንጉሥ እጅ አትሰጥም ብሎ የምትተማመንበት አምላክ አያታልል ማለት እግዚአብሔር እንዳታላይ ነው የቆጠረው እና እንደ ሌሎቹ አማልክት እንጨታቸው እንደሰባበረባቸው ድንጋያቸው እንዳፈረሰባቸው የትላንትና ነገስታቶች የሌሎች ከተማ ሀገር አማልክቶች አይነት አድርጎ ነው እግዚአብሔርን የቆጠረው እንጂ የሰማይና የምድር ሁሉ ጌታ ገዢ የሆነው ሁሉን የሚችል አምላክ ጋር እየተጋጠመ እንደሆነ አልገባው። እግዚአብሔር ግን በጣም የሚገርማችሁ ነገር ለአንተ እንኳን ኃይል የሰጠው እኔ ነኝ ብሎ ምዕራፍ 19 ላይ ትመለከቱታላችሁ። ይህን ሁሉ ነገር እንድታደርግ ያደረግኩ እኔ ነኝ፣ ሉዓላዊው አምላክ እኔ እግዚአብሔር ሁሉን የምቆጣጠር ነው ኃይል የሰጠው በማለት ለምሳሌ ያክል ቁጥር 25 ላይ እንደዚህ ይላል፣ እኔ ጥንቱን እንደሰራው ቀድሞውኑ እንዳደረግኩ አልሰማህምን? አሁንም የተመሸጉትን ከተሞች የፍርስራሽ ክምር እስኪሆኑ ድረስ እንድታፈርስ አደረግኩ። እኔ ነኝ እንድታፈርስ ያደረግኩ። ምንም እንኳን የአሦር ንጉሥ ብትሆንም የአሕዛብ ንጉሥ ብትሆንም እኔ እኮ ዓለምን ሁሉ ማስተዳድረው እኔ ነኝ። በእኔ እጅ ውስጥ ነው ያለኸው። አንተ እንድታፈርስ ያደረግኩ እኔ ነኝ። ስለዚህ የሚኖሩባቸው ሰዎች እጃቸው ዝሏል፣ ደንግጠው ታውከዋል። እንደ ምድረ በዳ ሳር እንደ ለምለም ቡቃያ በሰገነት ላይ እንዳለ ሳር ሳይሸት ዋግ እንደመታው እህል ሆነዋል። እኔ ግን መቀመጫህንና መውጫህን መግቢያህንን በእኔ ላይ የተቆጣውን ቁጣ አውቄአለሁ። ቁጣህን ትዕቢትህን ወደ ጆሮዬ ደርሷል። ስለዚህ ስናጋዬን በአፍንጫ ልጓሜንም በከንፈር አደርጋለሁ፣ በመጣበትን መንገድ እመልሳለሁ። ልክ እንደ በሬ እነድሃለሁ አለ። በቃ ልክ እንደ ፈረስ ልጓም እንደተደረገበት ፈረስ አድርጌ እመልሳለሁ። እኔ ነኝ ኃይል የሰጠው፣ ይህንን አላወቅከውም። አሁን ደግሞ እኔ መልስ መልስላለሁ ሲል እንመለከቷለን። እና ደብዳቤ ጻፈለት። ደብዳቤውን ሕዝቅያስ ያደረገው ነገር ምንድን ነው ስትሉ ደብዳቤውን ይዞ አሁንም ለምክር አልተቀመጠም። መጽሐፉ ሲናገር ሕዝቅያስም ደብዳቤውን ከመልእክተኞች እጅ ተቀብሎ አነበበው። ሕዝቅያስም ወደ እግዚአብሔር ቤት ወጥቶ ትላንት እንዳደረገው በቃል ሲያስፈራሩት ወደ እግዚአብሔር ቤት ነው የወጣው። አሁንም በደብዳቤ ሲመጣ ደብዳቤውን ይዞ ወደ እግዚአብሔር ቤት ወጣ። ወዳጆቼ እንዲህ አይነት ሁኔታ ሲገጥማችሁ ወዴት ነው የምትሄዱት? ማን ነው የሚታያችሁ? ይሄ በጣም ወሳኝ ነገር ነው እና ወደ እግዚአብሔር ቤት ወጥቶ በእግዚአብሔር ፊት ዘረጋው። ሕዝቅያስም ወደ እግዚአብሔር እንዲህ ብሎ ጸለየ። በጣም የሚገርም ጸሎት ሲጸልይ ትመለከታላችሁ። በኪሩቤል ላይ የምትቀመጥ የእስራኤል አምላክ አቤቱ አንተ ብቻህን የምድር ነገሥታት ሁሉ አምላክ ነህ። ሰማይን ምድርን ፈጥረሃል። አቤቱ ጆሮን አዘንብልና ስማ፣ አቤቱ ዓይንህን ክፈትና እይ። እይ የሚለው ምኑን ነው? የከፈተውን ደብዳቤ ነው። የተጻፈው ለእኔ አይደለም፣ ለአንተ ነው የተጻፈው። ይኸው ተመልከተው፣ አንብብልኝ፣ አንተው ተዋጋልኝ፣ አንተው መልስልኝ፣ ለመጣብን ሰራዊት ምላሹን አንተ ስጠው። ተመልከተው፣ ጸሎቴ ይሄ ነው። ይኸው ደብዳቤውን አንተው አንብበዋል። እግዚአብሔር ዛሬ የጠየቃችሁትን ጸሎት በእግዚአብሔር ፊት አቀርቡት፣ እግዚአብሔር ይመልስላችኋል። ያነባል። እርሱ የነገረው ነገር ምንድን ነው? ጆሮህን አዘንብል ብቻ አይደለም ያለው አቤቱ፣ ከዛስ ዓይንህን ክፈትና እይ አለው። እግዚአብሔር እንደዚህ ነው። መስማት ብቻ ያያል። እይ በሉት፣ የጻፋችሁትን ያያል። አሜን ነው። ይሰማል። እሺ። እና ከዛ እንደዚህ ብሎ ጸለየ። እንዲህ ይላል ቁጥር 17 ላይ የላከውንም የሰናክሬምን ቃል ስማ፣ አቤቱ በእውነት የአሦር ነገስታት አሕዛብና ምድራቸው አፍርሰዋል። የአሦር ነገስታት አሕዛብንና ምድራቸውን አፍርሰዋል። ይሄ እውነት ነው፣ አልክድም። ማለት በጣም ኃያል እንደሆነ አልክድም። እኔ በጣም የሚገርመኝ አንዳንድ ሰዎች ሰይጣን በጣም በቃ ተራ የሚያደርጉ ሰዎች አሉ። በጣም የሚገርማችሁ ነገር ያለ እግዚአብሔር አታሸንፉት፣ ያለ ክርስቶስ ስም አታሸንፉት። ያለ ሞቱና ትንሣኤውን ከመቀበል ጋር ካልተጣበቃችሁ አታሸንፉትም። በጣም ኃይለኛ ነው። የአስቄዋ ልጆች ልክ ጳውሎስ እንደሚያደርገው ሊያደርጉ ሞክረዋል። ምንድን ነው ያላቸው? ጳውሎስን አውቀዋለሁ አለ። ምን ማለት ነው? እሱ ያለው በምን አይነት ኮንዲሽን፣ በምን አይነት ሌቭል፣ በምን አይነት ከፍታ ላይ እንዳለ አውቀዋለሁ፣ ኢየሱስንም አውቀዋለሁ፣ እናንተ ከወዴት ናችሁ ብሎ ተነሳባቸው ይላል።
እና 7 ናቸው። አንድ ሰው ውስጥ ያለ አጋንንት ግን 7ቱን ሲመታቸው ትመለከታላችሁ። ራቁታቸውን እስኪሸሹ አቃታቸው። 7 ሆነው ወንድማማች ናቸው፣ ሊረዳዱ አልቻሉም። እና በጣም ኃይለኛ ነው። በክርስቶስ ኢየሱስስ ከአሸናፊዎች እንበልጣለን። በክርስቶስ ኢየሱስስ ከእግራችን በታች ነው። በክርስቶስ ኢየሱስስ ክርስቶስ በተቀመጠበት በሰማይ ስፍራ ስለተቀመጠን ከበፊት የነበረውን ስልጣን እሱ ከላያችን ነበር። አሁን ግን እኛ ነን ከላይ ያለ ነው። በክርስቶስ ነው ያሸነፍነው። እና ሕዝቅያስም ሲናገር አማልክቶቻቸውን ያጠፉ ናቸው፣ ምድራቸውን ያፈራረሱ ናቸው፣ በእሳት ላይ የጣሉ ናቸው፣ የእንጨትና የድንጋይ ሰው እጅ የሰራው ስለነበሩ ይህንን አድርገውባቸዋል። አሁን ግን እኛ ስለዚህም አጥፍተዋቸው፣ እንግዲህ አምላካችን አቤቱ የምድር መንግስታት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆንክ ያውቅ ዘንድ ከእጁ እንድታድነን እለምንሃለሁ። በቃ የጦርነት መቋጫው ይሄ ነው። የአሸናፊነት ምስጢሩ ይሄ ነው። እግዚአብሔር ለምን ይዋጋላችሁ? እግዚአብሔር የሚዋጋልን ዓላማችን ምንድን ነው? ትዝ ይላችኋል አይደለ? ዳዊት በአንደኛ ሳሙኤል ምዕራፍ 17 ላይ ሰማ፣ ስለ ጎልያድ ሰማ። ጎልያድ በየቀኑ እየወጣ ብቅ እያለ የእስራኤልን ሕዝብ ሲያስፈራራ፣ በጣም በቁመናው ትልቅ የነበረው ሳኦል ነው እንደምታውቁት። ሳኦል ሲሸሽ፣ ሕዝቡ ሲረበሽ እና በየቀኑ ይህንን እያደረገ አንድ ቀን ግን ምሳ አድርስ ተብሎ የመጣው ያ ብላቴናው ዳዊት ተመለከተው ጎልያድን እና ሰዎች ያወራሉ። ይህንን ሰው እኮ ላሸነፈ ንጉሱ እንዲህ ያደርግለታል፣ ልጁን ይድርለታል፣ የአባቱ ቤት ከግብር ነፃ ይወጣል፣ እንዲና እንዲያ ይደረግለታል ሲል ሰማ። ምን ይደረጋል ብሎ ጠየቃቸው። እና ዳዊት ይህንን ሲጠይቅ ይላል መጽሐፉ ሲናገር ኤልያብ አየው ይላል። እኔ የልብህን ትቢት አውቃለሁ፣ ክፋትህን አውቃለሁ፣ እነዛ ጥቂት በጎች የጥለን የመጣኸው አለው። በጣም የሚገርማችሁ ጀግና ማለት የሚዋጋውንና የሚሸሸውን የሚያውቅ ነው። እና ወንድሙን አልተዋጋው። እኔ ከአንተ ዘንድ ምን አጠፋው አለና ሸሸው። የሸሸው ወንድሙን ነው፣ የሄደው ግን ወደ ጎልያድ ነው፣ ወደ ጠላቱ ነው። እና ጀግና ማንን መዋጋት ማንን መሸሽ እንዳለበት የሚያውቅ ነው። ከወንድም ጋር አይደለም ጠባችን ጥላችን ከጠላት ጋር ነው። እና ጠየቀ ድጋሚ፣ ደግመው መለሱለት ይላል። ከዛ በኋላ ግን የተናገረውን ቃል ማንበብ ፈልጋለሁ። አንደኛ ሳሙኤል ምዕራፍ 17 ላይ ቁጥር 46 በጣም የምታውቁት ቃል ነው። ግን አሁን እዚህ ጋር ሕዝቅያስ የተናገረውን አይነት ቃል ነው ዳዊት የተናገረው። ሕዝቅያስ ምንድን ያለ? እንግዲህ አምላካችን አቤቱ የምድር መንግስታት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆንክ ያውቁ ዘንድ ከእጁ እንድታድነን እለምናለሁ። እኛ የምንፈልገው ዓላማችን አንተ ብቻ አዳኝ መሆንን፣ አንተ ብቻ ኃያል መሆንን የምድር ነገስታት ሁሉ እንዲያውቁ፣ መንግስታት ሁሉ እንዲያውቁ ነው አለ። አንደኛ ሳሙኤል ምዕራፍ 17 ላይ ቁጥር 46 ላይ እንደዚህ ይላል ለጎልያድ የተናገረው። ያው እዚህም ክፍል ላይ የምታዩት የጠላት ትልቁ ጉልበቱ ብርታቱ ምላሱ ነው። እና የዳዊትንም ሲጀምር አንድ ሰው እንደዚህ ይላል፣ የመጨረሻውን ቃል ለሰይጣን አትስጡት ይላል። የመጀመሪያው እሱ ነው የሚወስደው ሁሌ፣ ግን መጨረሻውን ዝም አትበሉት። መጨረሻውን ቃል እናንተ ተናገሩ፣ እንዲያደርጋለሁ ሲል ጸጥ አትበል። የመጨረሻው ቃል ያንተ ኢየሱስ፣ የመጨረሻው ቃል ሂድ አንተ ሰይጣን ብሎ ነው ያባረረው። የመጀመሪያው ሰይጣን ነው የሚወስደው ሁሌ፣ የመጨረሻው ግን የኛ ነው መሆን ያለበት። ሔዋን የመጨረሻው ድርጊት ነው ያደረገችው፣ ያላትን ሰምታ ነው የቀጠለችው። የመጨረሻው ቃል የኛ ከሆነ ግን እንደ እግዚአብሔር ቃል ከመለስንለት አያሸንፈን። እና ዳዊትን የመጀመሪያ ቃል ነው የሰጠው። አንተ አለው በቃ እኔ ውሻ ነኝን አለ። በትር ይዘህ ወንጭፍ ድንጋይ ይዘህ የምትመጣብኝ እኔ ውሻ ነኝ አለ። በእርግጥ ጠላት እናንተ በምታዩት ልክ ነው ራሱን የሚያየው። ምን ማለት መሰላችሁ? ዳዊት ያየው ጎልያድን ልክ እንደ ውሻ ስለነበረ ነው ወንጭፍና ዱላ ይዞበት የሄደው። እንደ አንበሳ አላየው። ራሱንም ደግሞ በያዘው ነገር ጎልያድ ዳዊት ያየው እንዴት እንደሆነ ሲመለከት ወንጭፉንና ድንጋዩን ሲያየው እኔ ውሻ ነኝን አለው። አንተ አልክ እንደማለት ነው። ያየው እንደዛው ነው። ጠላት
ባያችሁት ልክ ነው ራሱ የሚያየው። ካተለቃችሁ ትልቅ ነው የሚሆነው። በጣም በቃ እንደ ዳዊት አቅልላችሁት ካልሄዳችሁ እንደ ሳኦል ያን ሁሉ ራስ ቁል የደረት ጥሩር ምናምን አልብሳችሁት መንቀሳቀስ እስከማትችሉ ድረስ ከደረሳችሁ አግዝፋችሁታል ማለት ነው። እና ሲናገረው ጸጥ አላለው። እንደው ትንሽ ላነብላችሁ። ፍልስጤማዊው መጥቶ ወደ ዳዊት ቀረበ፣ ጋሻ ጃግሬውን በፊቱ ይሄድ ነበር። ጎልያድም ዳዊትን ትኩር ብሎ አየውና ቀይ ብላቴና መልኩ ያማረ ነበረ፣ ናቀው። ፍልስጤማዊም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን አለው። ፍልስጤማዊውም በአምላኮቹ ስም ዳዊትን ረገመው። አያችሁ፣ በጣም ከባባድ ቃል ነው ያወጣለት። አልተጻፈልንም፣ ግን ረገመው በአምላኮቹ ስም። ጦርነቱ የአምላክ ነው እና የአማልክቶቹን ይዞ ወጣበት፣ ረገመ። ፍልስጤማዊም ዳዊትን አሁንም ቀጠለ፣ አላቆመም። የመጀመሪያ የተናገረው እኔ ውሻ ነኝን አለው፣ ረገመው፣ አላቆመም። ለምን? ጠላት የመጀመሪያ የሚከፍተው ነገር ምንድን ነው ካላችሁ የአንደበት ጦርነት ነው። ጆሮአችሁ ውስጥ ለሀሳባችሁ ላይ እንዲገባ ነው የሚያደርገው። ሰይጣን ሌላ ምንም ነገር የለው። ወደ ሀሳባችሁ መጥቶ እምነትን ነው የሚያጠፋባችሁ። ከእናንተ ውስጥ መታመናችሁን ነው የሚመታባችሁ እና ንግግሩ ከባድ ነው። የአሦርም መልእክተኞች ያደረጉት ይህን ተመልከት እስቲ ብለው 5 ነገስታትን ነው የዘረዘሩለት። ማን ነው የተረፈ? አማልክቶቻቸውን ተመልከት እንዴት በእሳት እንዳቃጠልናቸው። ደብዳቤውን ተመልከቱ። እኛ እኮ አባቶቻችን ራሱ ያደረጉትን ማን አስጣላቸው? እንትን ነው ፕሮፋይሉን ነው ባክግራውንዱን ነው የሰራለት። እና ልክ እዚህም ቦታ ላይ የምትመለከቱ አሁንም ጎልያድ ነው ደግሞ የሚያወራው። ምን ይለዋል? ፍልስጤማዊም ዳዊትን ወደ እኔ ና፣ ስጋን ለሰማይ ወፎች ለምድር አራዊት እሰጣለሁ አለው። አሁን ሙያ በልብ ነው ብሎ ዳዊት ጸጥ አላለም። አይ አይደለም፣ በልብ ብቻ አይደለም በአፍም ጭምር ነው። እና መናገር ነበረበት። የእምነቱን አቋም ማወጅ ነበረበት። ስለዚህ የሚናገረው ነገር ሊኖረው ይገባል። ዝም አላለው። የመጨረሻውን ቃል ለሰይጣን ወይም ለጠላቱ ለጎልያድ አልሰጠው። መናገር ስለነበረበት ተናገረ። ዳዊትም ፍልስጤማዊውን አለው፣ ዳዊት ነው ያለው፣ ተራው የኔ ነው አለ። አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። ጦርነቱ በማን ነው የምትመጣው? አንተ በአማልክቶች ታጥቀ ነው የምትመጣው። እነሱም ያውቁት ይህንን ጉልበት ነው፣ እኔ ደግሞ የማውቀዋለ የስሙ ጉልበት። በተገዳደርከው በእግዚአብሔር ስም እመጣብሃለሁ አለ። እግዚአብሔር አለ ዛሬ አንተን በእጅ አሳልፎ ይሰጣል፣ እመታማለሁ፣ ራስንም ከአንተ አነሳዋለሁ አለ። አያችሁ፣ ጀግና እጁ ላይ ባለው አያቅድም። ጠላት እጅ ላይ ባለው ነው የሚያቅደው እና እጁ ላይ ያለው በትርና ወንጭፍ ነው። ጎልያድ እጅ ላይ ግን ሰይፍ አለ፣ ያማረ ሰይፍ አለ እና እንደዚያ መጥቼ ራስን እቆርጠዋለሁ ማለት በዱላ እንደማይቆረጥ ያውቃል። እንደሚመታው እርግጠኛ ነው እና እቆርጠዋለሁ ራስ፣ ከዛ ደግሞ እንደዚህ ያደርጋለሁ አለ። አነሳዋለሁ ራስ፣ የፍልስጤማውያንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ ይሰጣለዋል። ይኸው ዓላማው ዳዊት ጀግና እልፍ ገደለ ተብሎ እንዲዘመርልኝ አይደለም። የእኔ ዓላማ ይሄ አይደለም ማለት ዓላማ አለኝ። የጦርነት ዓላማ አለ፣ የማሸነፍ የድል ዓላማ፣ የስኬቱ ዓላማ፣ የምትሰሩበት ስራዎች ሁሉ መሳካት ዓላማው ምንድን ነው? ዓላማ አለኝ አለ። ምንድን ነው ዓላማው መሰላችሁ? ይኸው ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ነው። ምድር አምላክ እንዳለ እንዲያውቅ ነው። የሕዝቅያስ ጸሎት ምንድን ነው? መንግስታት፣ የምድር መንግስታት ሁሉ በእስራኤል ዘንድ አምላክ እንዳለ እንዲያውቅ ነው። ለምንድን ነው ድል የምንፈልገው? ለምንድን ነው አሸናፊነት የምንፈልገው? እግዚአብሔር እንዲታወቅ ከሆነ እግዚአብሔር ከኛ ጋር ይሰራል። አንተ ታወቅ በዚህ ታምራት በሉት፣ አንተ ታይ በሉት። ባለባችሁ ጉዳዮች ላይ ተገለጠ። አንተ እንድትታወቅ ነው የምፈልገው፣ እኔ እንድታወቅ አይደለም። እንደ ዘመናችን ላይ እንዳሉ አገልጋዮች ማሳወቅ አይደለም ዓላማው። እግዚአብሔርን መግለጥ ከሆነ ራስን ማሳወቅ፣ ራስን ማስተዋወቅ፣ እግዚአብሔርን ማሳወቅ ከሆነ እግዚአብሔርን ማሳየት ከሆነ በእውነት እላችኋለሁ አሸናፊነት የእናንተ ነው። እንደዚህ አለው። እዛ ይህም ጉባኤ ሁሉ
እግዚአብሔር በሰይፍ በጦር የሚያድን እንዳይደለ ያውቅ ዘንድ ነው አለ። ሰልፉ ለእግዚአብሔር ነውና እናንተንም በእጃችን አሳልፎ ይሰጣል። ፍልስጤማዊም ተነስቶ ዳዊትን ሊገናኝ በቀረበ ጊዜ የመጨረሻው ቃል የዳዊት ነበር። የመጨረሻውን ቃል ለሰይጣን አትስጡት፣ ለጠላት አትስጡት። ጭንቅላታችሁ ውስጥ የሚመጡ ጥያቄዎች ዝም ብላችሁ መልስ መልሱለት። አሁን እንኳን የምታስቧቸው ከባባድ የሆኑ ሰይጣን ያመጣባችሁ እንዲህ ልትሆን እኮ ነው፣ ልትወድቅ እኮ ነው፣ ልትጠፋ እኮ ነው፣ ልትታመም ነው፣ ነገ ልትከስር ነው፣ ሀገር መርቀቅ አለ፣ በአእምሮ ሊታወቅ ነው፣ ልትረበሽ ነው፣ ሰላም ልታጣ ነው የሚሉ ድምፆች የሰማችሁ ሰዎች በሙሉ የእግዚአብሔርን ቃል ተናገሩ። ጸጥ ብላችሁ አታዳምጡት። ያንን የሚያጠፋው የእግዚአብሔር ቃል ነው። ይውጠዋል ያ ቃል። ስለዚህ አደራ አላችኋለሁ። እግዚአብሔርን የሚያከብር ነገር ሁል ጊዜ ከእናንተ አይታጣ። የምትናገሩት ነገር እግዚአብሔር ይስጣችሁ። እናንተንም በእጃችን አሳልፎ ይሰጣል አለ። ፍልስጤማዊም ተነስቶ ዳዊትን ሊገናኘው በቀረበ ጊዜ ዳዊት ፍልስጤማዊውን ሊገናኘው ወደ ሰልፍ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈውም። ፍልስጤማዊውን ግንባሩን መታ፣ ድንጋዩን በግንባሩ ተቀረቀረ፣ እርሱም በምድር ላይ በፊቱ ተደፋ። ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው። ከዛስ ፍልስጤማዊውንም መቶ ገደለው። በዳዊትም እጅ ሰይፍ አልነበረም። አያችሁ፣ ቆርጣለሁ ብሎታል። በእጁ ሰይፍ አልነበረም። ዳዊትም ሮጦ በፍልስጤማዊ ላይ ቆመ፣ ሰይፉንም ይዞ ከሰገባው መዘዘው፣ ገደለው፣ ራሱንም ቆረጠው። ክብር ለኢየሱስ ይሁን። ወዳጆቼ እግዚአብሔር በምድር ሁሉ ላይ እንዲታወቅ የእስራኤል አምላክ እንዲታወቅ ነው የምፈልገው ስላለ ዳዊት እግዚአብሔር ድሉን ሰጠው። ሕዝቅያስም የጸለየው ጸሎት ይህንን ነበረ። ምን አለ? እንግዲህ አምላካችን አቤቱ የምድር መንግስታት ሁሉ አንተ ብቻ እግዚአብሔር አምላክ እንደሆንክ ያውቁ ዘንድ ከእጁ እንድታድነን እለምንሃለሁ አለ። እዛ እግዚአብሔር በኢሳያስ አማካኝነት መለሰለት። የመለሰው መልስ በጣም ያስገርመኛል፣ በጣም ያስደንቃል። እነዚህ ሰዎች እኮ የይሁዳ አማካሪዎች፣ ነገስታቶች ወይም መሳፍንቶች ወይም ደግሞ የጦር አዛዦች፣ ካህናቶች ሁሉ እኮ በአሶር ድንፋታ ደንግጠዋል። እባክህን በሶርያውያን ቋንቋ ተናገረን ብለው እኮ ለምነውታል። የነገራቸው ቃል በጣም የሚያስፈራ ቃል ነው። በጣም ከባባድ ቃል ነው። ነገር ግን እግዚአብሔር እንዲህ ብሎ መልስ መለሰለት በኢሳያስ አማካኝነት። ምን አለው? የአሞጽ ልጅ ኢሳያስ እንዲህ ብሎ ወደ ሕዝቅያስ ላከ። የእስራኤል አምላክ እግዚአብሔር እንዲህ ይላል። ምን ይላል? ስለ አሶር ንጉሥ ስለ ሰናክሬም ወደ እኔ የለመንከውን ሰምቻለሁ፣ እኔ ሰምቻለሁ አለው። ከዛስ እግዚአብሔርን በእርሱ ላይ የተናገረው ቃል ይህ ነው። ምንድን ነው? ድንግሊቱ የጽዮን ልጅ ቀላል አድርጋሃለች። በጣም ደስ ይላል። ከዛስ የኢየሩሳሌም ልጅ በላይ ራሷን ነቅንቃባሃለች፣ የተገዳደርከው በንቀትም ስቃባሃለች ይላል። እነዚህ ሶስቱን ነገሮችን ተመልከቷቸው። እግዚአብሔር የጽዮንን ልጅ ብሎ ድንግሊቷ ብሎ የጠራት ህዝቡን ነው። ብዙ ጊዜ ስታዩት ህዝቡን እንደዛ ብሎ እግዚአብሔር የሚያየው እንደዚህ የተሸበሩትን ሰዎች አይደለም አለ። አንዴ አይደለም። አሁን የሚቀየር ነገር አለ። አመለካከታቸው እንደሚቀየር ድንግሊቱ የጽዮን ልጅ ቀላል አድርጋሃለች፣ በንቀትም ስቃባሃለች፣ ራሷንም ነቅንቃባሃለች። ማለት ከንቱ ነህ፣ ምናምንቴ ነህ፣ ኃይል አልባ ነህ ብላ ድንግሊቱ የጽዮን ልጅ ይሄ የተሸበረውን ህዝብ እግዚአብሔር ወዳጆቼ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር በሚያያችሁ ራሳችሁ ማየት ይሁንላችሁ። እግዚአብሔር ድንግሊቱ የጽዮን ልጅ አለ። ሊደፍራት እኮ ነው የመጣው። ይሄ የአሶር ንጉሥ እኮ ሊደፍራት ድንግልናዋን ሊወስድ ነው የመጣው። ኖ አይነካትም አለ እግዚአብሔር። አይነካትም፣ ንቀሃለች አለ፣ ቀላል አድርጋሃለች፣ በንቀት ሳቅ ስቃባሃለች አለ። ዛሬ እግዚአብሔር በንቀት የምትስቁበት ቀን ያደርግላችሁ። የምትንቁበት ያስፈራራችሁን ነገር የምትንቁበት እሱ እንዴት እንዳላገጠባቸው አይታችኋል አይደል? እንዴት እንዳቃለላቸው እግዚአብሔር እንዴት እንደናቀ ሕዝቅያስን እንዴት እንደናቀ አይታ ኖ ተራው አሁን የድንግሊቱ የጽዮን ተራ ነው። የኢየሩሳሌም ተራ ነው። የዳዊት ከተማ ተራ ነው። የይሁዳ ሕዝብ ተራ ነው። የኛ ተራ ነው።
እስካሁን የናቃችሁ፣ እስካሁን የዛተባችሁ፣ እስካሁን የፎከረባችሁ ካለ ዛሬ ፍጻሜው ነው የሚሆነው። በቃ ዳዊት መጥቶ ጎልያድን 40 ቀን ሙሉ ብቅ እያለ ሲያስፈራራቸው የነበረውን ሁሉም ወደኋላ ሲሸሹ የነበሩትን ጎልያድን የመጨረሻው ቀን ያከተመው ዳዊት ገጥሞት ነው። ዛሬም በጌታ በኢየሱስ ክርስቶስም ይሆንልናል እና እግዚአብሔር ይህንን ቃል ተናገረው። የተገዳደርከው የሰደብከው ማን ነው? ቃልንስ ከፍ ከፍ ያደረግከው፣ ዓይንን ወደ ላይ ያነሳው ያደረገው እግዚአብሔር ላይ ነው። ዓይኑን ያነሳው በማን ላይ ነው? በእስራኤል ቅዱስ ላይ ነው። ይሄ ማለት በማንነቴ ላይ ነው ያላገጥከው። በማንነቴ በእስራኤል ቅዱስ ላይ ነው፣ በቅድስናዬ ላይ ነው የመጣኸው። ስለዚህ አተርፍም አለ። አንተ በሰረገላዬ ብዛት ወደ ተራሮች ከፍታ ወደ ሊባኖስ ጥግ ላይ ወጥቻለሁ። ረጃጅሞቹንም ዝግባ የተመረጡትንም ጥዶች እቆርጣለሁ። ወደ ሀገሩም ዳርቻና ወደ ቀርሜሎስ ዱር እገባለሁ። ቆፈርኩ፣ እንግዳውንም ውሃ ጠጣው፣ የተገደበውንም ውሃ ሁሉ በእግሬ ጫማ አደርቃለሁ ብለህ በመልእክተኞች እጅ በእግዚአብሔር ላይ ተገዳደርክ። እግዚአብሔርን የተገዳደርከው አለ። ከዛ ቅድም እንዳነበብኩላችሁ እኔ እኮ ነኝ ኃይልን የሰጠው፣ እኔ እኮ ነኝ እንድታፈርስ ያደረግኩ፣ አንተ ግን አላወክም። ስለዚህ እንዲያረግብሃለሁ፣ ልጓሜን በከንፈር አደርጋለሁ አለ። ስናጋዬንም በአፍንጫ አደርጋለሁ፣ እነዳሃለሁ እያለው ከዛ በመጣበት መንገድ እመልሳለሁ። ከዛ በኋላ የተናገረው ምልክት አለ። በጣም እግዚአብሔር አንዳንድ ጊዜ ምልክትን ይሰጣልና ይህ ምልክት ይሆንልሃል አለው ለሕዝቅያስ። በዚህ ዓመት አለ የገቦውን በሁለተኛው ዓመት ከገቦ የበቀለውን ትበላላችሁ። በሶስተኛው ዓመት ትዘራላችሁ፣ ታጭዱማላችሁ፣ ወይንን ትተክላላችሁ፣ ፍሬውንም ትበላላችሁ። በጣም የሚገርም ነው። የገቦውን ትበላላችሁ ማለት በጣም የሚገርም ቃል ነው። ገቦ ማለት ምን ማለት መሰላችሁ? በአማርኛ ነው። ወፍ የዘራው ማለት ነው። እናንተ ያልደከማችሁበት ያልዘራችሁት እግዚአብሔር የዘራው። ምክንያቱም እነዚህ ሰዎች በአሦራውያን ምክንያት ሳይዘሩ፣ ገበሬዎቻቸው ሳይዘሩ ብዙ ጊዜ ቆይተዋል እና አሁን እናንተ ኃይል አታችሁ፣ ጉልበት አታችሁ፣ አቅም አታችሁ፣ ወኔ አታችሁ፣ ጉልበታችሁ ደክሞ አልዘራችሁ። እግዚአብሔር ግን የገቦ የሚባል አለው። ምን ማለት ነው? እራሱ የዘራው የመጀመሪያውን ያ እንደ ዘፍጥረት ጊዜ ገና ቡቃያው ከምድር አልበቀለም፣ ምድርም የሚያርስባት አልነበረም እንደሚል ራሱ እግዚአብሔር የዘራው በምድር ውስጥ ይብቀል ብሎ በአፉ የተናገረው እንዳለ መነሻን ይሰጣችኋል። ከዛ የምትቀጥሉበትን ይሰጣችኋል። የገቦ ማለት ይሄ ነው። ወፍ የዘራው እናንተ ያልዘራችሁት እግዚአብሔር የዘራው እናንተ እጃችሁ፣ ጉልበታችሁ፣ ገንዘባችሁ የሌለበትን ነገር እግዚአብሔር ያደርጋል። አሜን፣ ያደርግልናል። የገቦ የሚባል አለ። ያልደከምንበትን የምናጭድበት ጊዜ አለ። ያልዘራነውን የምንበላበት ጊዜ አለ። እግዚአብሔር እራሱ ሲድመን ይሰጣል። በቃ የሆነ ነገርን የማድረጊያ ብሎ ማቋቋሚያ ይሰጣል እግዚአብሔር። እና እንደዚህ ተዘግተሽ የነበርሽው ኢየሩሳሌም፣ ይሁዳ አሁን እኔ ያቋቁምሻለሁ አለ። የገቦውን እሰጥሻለሁ አለ። የመጀመሪያውን ዘር እሰጥሻለሁ። ምድሪቷ እራሷ ታፈራለች። ማንም ሳይደክምባት፣ ማንም ላቡን ሳያወጣ መብቀል ይጀምራል። እግዚአብሔር መነሻን ይሰጣል። መናም ይባላል። ከነዓን እስክንደርስ ድረስ የሚመጣ ማለት ነው። ከእግዚአብሔር ብቻ የሆነ የሚዘንብ አለ። እግዚአብሔር ብቻ የሚያበቅለው አለ። እግዚአብሔር ብቻ ወደኛ የሚያቀርባቸው የገቦ የተባሉ እሱ ብቻ ከላይ የሚወረውራቸው አለ። እሱን እንቀበላለን። እግዚአብሔር አለው፣ በዘመናት መካከል አለው፣ አሁንም አለው። የገቦ የሚባል አለው። ዛሬም የገቦ ይሰጣችኋል። ስራ ነው ምሰሩበት የላችሁ፣ እመኑ፣ የገቦ ይሰጣችኋል እግዚአብሔር። ፕሮጀክት ነው፣ ትልልቅ ፕሮጀክት አስባችሁ የገቦ ይባላል፣ መቋቋሚያ የሚባል እንኳን እግዚአብሔር እኮ ወንድሞቻችን፣ ጉራጌ ወንድሞቻችን፣ እህቶቻችን እኮ ለቤተሰቦቻቸው መቋቋሚያ ብለው ይሰጣል። ጥሩ ቤተሰብ እኮ መቋቋሚያ ብሎ ይረዳል እኮ ወዳጆች። እግዚአብሔር መቆሚያ ሀገር የምትቆምበትን የገቦ ሰጣለዋል። በቃ ይህ ምልክት ነዋል። ምንድን ነው? ስትሄዱ እርሻችሁ ላይ በቅሎ ታገኛላችሁ፣ ፍሬ አፍርቶ ታገኛላችሁ።
ጎምርቶ ታገኛላችሁ። ከዛስ አንዱን ዓመት የምትበሉት የገቦ ነው፣ በነፃ ነው። ያልዘራችሁትን ያልደከማችሁበትን ታገኛላችሁ። እግዚአብሔር ይህንን ያደርጋል። ከዛ በሁለተኛው ዓመት ከገቦ የበቀለውን ትበላላችሁ። እግዚአብሔር ይባረክ። ሁለተኛውም ዓመት ከገቦው ነው የምትበሉት። ሶስተኛውስ ዓመት ሲባል ሶስተኛው ዓመት ደግሞ ተቋቁማችኋል አይደል? ራሳችሁ ትዘራላችሁ፣ ከዛ ታጭዳላችሁ፣ ወይንን ትተክላላችሁ፣ ወይኑም ያብባል። እግዚአብሔር እንደዚህ አይነት ይሄ ግሬስ ፔሪድ የሚባል ይሰጣል። ክብር ሁሉ ለኢየሱስ ይሁን። ያደርጋል እግዚአብሔር። እግዚአብሔር ባንክ እንኳን አበድሮ 1 ዓመት በኋላ ነው የሚጠይቃችሁ። ግሬስ ፔሪድ ይሰጣችኋል እግዚአብሔር። ሁለተኛውም ዓመት ከገቦ የበቀለውን ትበላል። በሶስተኛው ዓመት ግን እናንተው ራሳችሁ ትዘራላችሁ፣ ታጭዳላችሁ። ይሄ ምልክት ነው አላችሁ። የምን ምልክት ነው? አሶርን እንደማጠፋው ምልክት ነው። የአሶርን ንጉሥ ሰናክሬምን እንደማጠፋው ምልክት ነው በማለት ሲነግራቸው ትመለከታላችሁና እግዚአብሔር ቅናት ይህንን ያደርጋል ይላል። ከዛ በኋላ ይህንን የማደርግበት ዋናው ምክንያቴ ብሎ ሲናገር ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ ጋርዳታለሁ ይላል። እግዚአብሔር ስለ እኔም ስለ ባሪያዬም ስለ ዳዊት ይላል። ስለ ራሴ ስለ ስሜ ስለ ባሪያዬም ስለ ዳዊት ስሙ ይባረክ። ከዛ በኋላ ላይ የምትመለከቱት ነገር ይሄ በጣም አስፈሪ የሆነው የአሶርን ንጉሥና ሰራዊትን ሕዝቅያስና ሰራዊቱ አልገጠሙትም። አንድ መልአክ ነው የወጣው። አንድ በቃ ሰማይ የሚያክል መልአክ ወጥቶ ከዛ በኋላ ያደረገውን ተመልከቱ። በዚያችም ሌሊት የእግዚአብሔር መልአክ ወጣ፣ ከአሶራውያንም ሰፈር 185,000 ገደለ። ማለዳም በተነሱ ጊዜ እነሆ ሁሉ በድኖች ነበሩ። የአሶር ንጉሥ ሰናክሬም ተነስቶ ሄደ። ተመልሶም ነነዌ ተቀመጠ። በአምላኩ በናሳራክ ቤት ሊሰግድ ልጆቹ አደራሜክ እና ሳርሳር በሰይፍ ገደሉት። ወደ አራራትም ሀገር ኮበለሉ። ልጁ ማስራዶን በእርሱ ፈንታ ነገሰ ይላል። ያው በቃ እንደተናገረው እንደ ምልክቱ እንደዚህ ይሆናል አላቸው። ምልክቱ ግን ይፈጸማል። እግዚአብሔር ይባረክ። ይህንን የገቦውን ትበላላችሁ የሚል መልእክት እግዚአብሔር የዛሬ ስንት ዓመት እንደሆነ አላስታውስም፣ ግን ለብዙ ሰዎች እግዚአብሔር ይናገረኝ ነበረ እኛ ጉባኤ ላይ ሳገለግል እና ዛሬ ሲደርሰኝ ይኸው ቃል ገረመኝና ሊደግመው ሲፈልግ ነው አልኩኝ። በቃ ሊደግመው ነው፣ እንደበቀደሙ ሊደግመው ነው እና የገቦ ሊሰጠን ነው እግዚአብሔር። የዛ ጊዜ ላይ እግዚአብሔር ያደርጋል ወዳጆቼ። አንዳንዶች የሚኖሩበት ቤት የላቸውም፣ ቤት ሲሰጣቸው አይቻለሁ። እግዚአብሔር ተናግሮ የገቦውን ትበላላችሁ ብለው ሰዎች አምጥተው ስጦታን ሰጥተዋቸዋል። እኔን ራሴን ማለት ነው ገና የዛሬ 18 ዓመት ወደ ትዳር ስመጣ እግዚአብሔር የተናገረኝ ቃል ይህንን ነበር። የገቦውን ትበላላችሁ የሚለው ቃል ነበር። የዛሬ 18 ዓመት ገና ልንጋባ ባዶ እጃችንን ሆነን እኔም ባለቤቴም ባዶ እጃችንን ሆነን ስንወስድ እግዚአብሔር ይህንን ቃል ሰጠን። የገቦውን ትበላላችሁ አለን እና የሚገርማችሁ ነገር ሁሉ ነገር የተሳካው ሁሉ ነገር የተቀናጀው የገቦ አግኝተን ነበር እና ለሃኒሙን ስንሄድ እኛ ባዶ ቤት ተከራይተን ሄድ ነው። ወደ ምንድነው የሚባል ወሊሶ ወደሚባል ነጋሽ ሎጅ ሄድን እና ስንመለስ ቤት ስንገባ ሶፋ ገብቶልን፣ ቴሌቪዥን ገብቶ፣ ፍሪጅ ገብቶ በቃ ብዙ ነገር ሆኖ አገኘ ነው እና የኖርነው ኑሮ ያው መቋቋሚያውን እግዚአብሔር እኔ ራሴ ነኝ ዘር ማረገው ስላለ እግዚአብሔር የገቦ እየሰጠን ነበር የኖር ነው እና ከስንት ዓመት በኋላ ይህንን ቃል ድጋሚ ሰጠኝና በቅርብ 4 ዓመት ይሁን 3 ዓመት ይሁን እግዚአብሔር ይህንን ቃል ሰጥቶኝ እኛ ቤተክርስቲያን ላይ ያገለገልኩና እግዚአብሔር 3 ወርን ቀጥሮ ተናገረን። በ3 ወር ውስጥ የገቦውን ትበላላችሁ አለ እና አስታውሳለሁ ሰኔ፣ ሐምሌ፣ ነሐሴ ነበርና በነዛ 3 ወራት ውስጥ አብዛኛው ሰው ማለት ይቻላል አብዛኛው ወጥቶ በጉባኤ መሰከረ የገቦ የበላ ነበር እና ዛሬም እግዚአብሔር ይደግመዋል። የገቦ ይሰጣችኋል። እቅድ አላችሁ፣ እግዚአብሔር የገቦውን ያበላችኋል። የራሱን ዘር ይሰጣችኋል። ያልደከማችሁትን ያወርሳችኋል እና ምዕራፍ 19 ይህንን ነው የምትመለከቱበት። ምዕራፍ 19 ላይ ከዛ በኋላ ላይ ምዕራፍ 20 ላይ ያለውን ቃል እንመልከትና
እንሄዳለን። ምዕራፍ 20 ላይ ስትመለከቱት ያው ምዕራፍ 20 የሕዝቅያስ ህመምና ጸሎትን ነው የምንመለከተው። በተለይ ከ1 እስከ 7 ላይ ያለውን ስትመለከቱት ከዛ ከ8 ደግሞ እስከ 11 ያለው ምልክት ነው የጠየቀው። ከዛ በኋላ ደግሞ ከባቢሎን ንጉስ ጋር የተያያዘውን ታሪክ እንመለከታለን ማለት ነው። በቁጥር 1 ላይ ምዕራፍ 21 ይላል፣ በዚያ ወራት ሕዝቅያስ እስከ ሞት ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርም፣ ቤትህን አስተካክል አለው። ፊቱንም ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነት በፍጹም ልብ እንደሄድኩ ደስ የሚያሰኝህን እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። እኔ በጣም የሚገርመኝ እግዚአብሔር ጸሎትን ብቻ አይደለም የሚሰማው፣ ቅድም እግዚአብሔር ያያል ብለናል እና እዚህም ቦታ ላይ የምትመለከቱት ለሕዝቅያስ ታማኝ የሆነው ነብዩ ኢሳያስ መጥቶ ሲነግረው ትመለከታላችሁ። ምን አለው? በቃ ትሞታለህ፣ ቤትህን አስተካከል፣ ትሄዳለህ አለው እና ይሄ ሰው ደግሞ የተናገረው ትንቢት ሁሉ የተፈጸመ ሰው ነው። ያመጣው ነብዩ ኢሳያስ ነው። ይህን መልእክት ይዞ የመጣው እንደሚፈጸምበት ገብቶታል ሕዝቅያስ እና ያደረገው ከነብዩ ጋር አይደለም ያወራው። እንደው ጸልይልኝም አላለው፣ እባክህን እንደው ይሄ ነገር ይቀልበስ አላለው እና ራሱ ግን መጽሐፉ ሲነግረን ወደ ግድግዳው ፊቱን መልሶ ጸለየ። መጸለይ ብቻ አይደለም የተናገረው ቃል አለ። ከዛ በኋላ ግን ምንድን ነው ያደረገው ስትሉ አለቀሰ ይላል። በጣም አለቀሰ፣ አነባ። እግዚአብሔር እንዲህ የሚል ቃል ለኢሳያስ ላከለት። ኢሳያስ እንግዲህ ነግሮት ሄደ፣ አደባባይ ደረሰ። ኢሳያስ በጣም ታማኝ መልእክተኛ ነው እና አደባባይ ደርሶ መሀል ላይ እያለ ተመለስና ለባሪያዬ ለሕዝቤ አለቃ እግዚአብሔር ነው እንግዲህ እንዲህ ነው የሚለው ትሞታለህ እያለው ሲጠራው እንደዚህ ነው የጠራውና እንደዚህ ይለዋል። ቁጥር 4 ላይ ኢሳያስም ወደ መካከለኛው ከተማ አደባባይ ሳይደርስ የእግዚአብሔር ቃል እንዲህ ሲል መጣለት፣ ተመልሰ የሕዝቤን አለቃ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ። ጸሎት ብቻ አይደለም እግዚአብሔር የሰማው፣ እምባህንም አይቻለሁ። እግዚአብሔር እምባን ያያል፣ ያለቀስነውን ነገር ይመለከተዋል። የሚራራ አምላክ ነው። አሜን። ርኅራኄ የሚለውን ቃል አንድ ትርጉም ሳይ ረሃሚም የሚል ቃል ነው የሚጠቀሙ እና ይሄ ረሃሚም የሚለው ቃል ምንድን ነው ስትሉ ማህፀን የሚል ትርጉም አለው። ማህፀን ደግሞ የሚለው ከዚህ በፊት ላይ ብዬ ይሁን አላቅም፣ ግን ፅንስ የተሸከመች ሴት ለያዘችው ፅንስ እንዴት እንደምትጠነቀቅ፣ እንዴት እንደምትራራ፣ እንዴት እንደምትመርጥ ልክ እንደዛ ነው የእግዚአብሔር ርኅራኄ ማለት። እናት የወለደችውን ልጇን ትረሷለችን ብሎ ልትረሳው ትችላለች። እኔ ግን አለ ልክ እንደ እራራለው አለ እግዚአብሔር። ይህንን ርኅራኄ ነው የምታዩበት። ሲያለቅስ አየውና ራራለት፣ አዘነለት። ትሞታለህ ያለው እግዚአብሔር ጸሎቱን ብቻ ሰምቶ እምባውን አየውና መለሰው። ነብዩ ሂድ ተመለስ አለው። ደስ ይላል። ይህ ነቢይ በጣም ደስ ይላልና የተናገረውን ነገር ተቀለበሰና ሂድ ሲባል ተመልሶ ሄደ። ኢሳያስ ተመልሶ ሄደና ነገር ሲነግረው ጸሎትን ሰምቻለሁ፣ እምባን አይቻለሁ፣ እነሆ ፈውሳለሁ። በሶስተኛ ቀን ወደ እግዚአብሔር ቤት ትወጣለህ፣ በዕድሜ ላይ 15 ዓመት እጨምርልሃለሁ። አንተንና ይችን ከተማ ከአሦር ንጉሥ እጅ እታደጋለሁ። ስለ እኔም ስለ ባሪያዬ ስለ ዳዊት ይችን ከተማ እጋርዳታለሁ። ኢሳያስም የበለስ ጥፍጥፍ አምጡልኝ አለ። አምጥተውም በባጩ ላይ ያደረጉለት፣ እርሱም ተፈወሰ። አሁን ይውላችሁ ተፈውሷል። በሶስተኛው ቀን ግን ትወጣለህ ወደ እግዚአብሔር ቤት ስላለው አይ እኔ መፈወሴን አላቅም፣ ምክንያቱም አሁን ያለሁበት ሁኔታ አያተማምንም። ስለዚህ ጥያቄ አለኝ፣ ምልክት ፈልጋለሁ። ሕዝቅያስም ኢሳያስን እግዚአብሔር እንዲፈውሰኝ እኔስ በሶስተኛው ቀን ወደ እግዚአብሔር ቤት እንዲወጣ ምልክቱ ምንድን ነው አለ። ምልክት እፈልጋለሁ። ምልክቱ ምንድን ነው ሲለው ኢሳያስም እግዚአብሔር የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይህ ይሆንልሃል። ምልክት እሰጥሃለሁ። ምን ይሆንልሃል? ጥላው 10 ደረጃ ወደፊት ይሄድ ወይስ 10 ደረጃ ወደኋላ ይመለስ አለ። ከዛ
እንዲመለስ ትወዳለህ ሲል ጠየቀው። ሕዝቅያስም ጥላው 10 ደረጃ ቢጨምር ቀላል ነው አለ። ወደፊት ቤት ቀላል ነው አለ። ግን የኔ ትሞታለህ ያልከው ቃል መቀልበሱን የሚያሳይ ነገር እፈልጋለሁ። ወደኋላ ይመለሳል። ነገሩን የተናገርከውን ቃል መመለስህን የሚያሳይ ምልክት ነው የምጠይቅህ። ስለዚህ ምን ይሁን? ጥላው 10 ደረጃ ወደ ኋላ ይመለስ። ትሞታለህ ብለኝ ስለነበረ ይሄ ምልክት ይሁነኝ ለእኔ። ተመልሶ ሊሆን በጣም ከባድ እኮ ነው። ምን ማለት እንደሆነ ታውቃላችሁ? የምድርን የጊዜን ቀመር እግዚአብሔር ቀየረ። እንትኑን እኮ ነው ጊዜን እኮ ነው የቀየረው። በጣም እኮ አስገራሚ ተአምር እኮ ነው የሆነው። ፀሐይን እኮ ነው ወደኋላ የመለሳት። ሰዓትን ነው ወደኋላ የመለሰው። አቆመው፣ አቋረጠው። የተፈጥሮ ስርዓትን ያቋረጠው። ቀጥሎ እኮ በዚያ ጊዜ የባቢሎን ንጉሥ የባልዳን ልጅ መርዶክ ባልዳን ሕዝቅያስ እንደታመመ ሰምቶ ነበርና ይላል ሊጎበኘው መጣ ይላል። ሂዱና ምዕራፍ 32 ላይ ሁለተኛ ዜና 32 31 ላይ ተመልከቱት። እግዚአብሔር ያደረገውን ተአምራት ሰምተው መጡ ይላል። ይሄ እኮ አስገራሚ። ባቢሎን ማለት ምሁራን ያለበት ነው። በጣም ስነ ከዋክብት ስነ ተፈጥሮን ሲመራመሩ የኖሩ ሰዎች ምንድን ነው የተከሰተው ብለው በዛውም ነው ሕዝቅያስን ሊያዩት የመጡት። ምዕራፍ 33ን 32ን ላነብላችሁ። ሁለተኛ ዜና ምዕራፍ 33 32 መሰለኝ። 32 31 እንደዚህ ይላል። 31 ላይ ተመልከቱት ምን ይላል? ነገር ግን የባቢሎን መሳፍንት መልእክተኞችም በአገሩ ላይ ስለተደረገው ተአምር ይጠይቁት ዘንድ ወደ እርሱ በተላኩ ጊዜ እግዚአብሔር ይፈትነውና በልቡ ያለውን ሁሉ ያውቅ ዘንድ ተወው ይላል። ይህ ከዚህ በታች ያለው በኋላ ላይ የሚናገረውን ያደረገውን ሕዝቅያስ እንዴት አድርጎ እንደሰነፈ ነው የምንመለከተው። ነገር ግን የመጡት ለምንድን ነው ይላል? እግዚአብሔር በምድሪቱ ላይ በአገሩ ላይ ስላደረገው ተአምር ይጠይቁት ዘንድ ነው የመጡት። እንዴት ፀሐይ ተመለሰች ወደኋላ? እንዴት ተፈጥሮ ተዛባ? እግዚአብሔር የተፈጥሮ ባለቤት ነው። ኢያሱ ፀሐይ ትቁም በገባኦን ሲል አቁሟት አይደለ? እግዚአብሔር ያደርጋ አቆመው። ፖዝ ሆነች ፀሐይ። ጊዜ የሚባለው ነገር ራሱ እግዚአብሔር የጊዜ አምላክ የሆነው እግዚአብሔር ከጊዜ ውጭ የሚኖረው እግዚአብሔር ተቆጣጠረው እና አሁንም ያደረገው ይህንን ነበረ። ክብር ለኢየሱስ ይሁን። ከዛ እንግዲህ ይሄው ታምር ከሆነ በኋላ በዚያ ወራት ያደረገው ነገር ምንድን ነው ስትሉ ሕዝቅያስ ያደረገው በጣም ከባድ ነገር፣ ፍጻሜውን ያበላሸበት ነገር ይሄ ነበረ። ሕዝቅያስም ደስ አለው ይላል። የባቢሎን መሳፍንቶች ስለመጡ በጣም ደስ አለው። ከዛ ግምጃ ቤቱን ሁሉ ብሩን፣ ወርቁን፣ ቅመሙን፣ የከበረውንም ዘይት፣ መሳሪያም ያለበትን ቤት በቤተ መዛግብቱም የተገኘውን ሁሉ አሳያቸው። በቤቱና በግዛቱ ሁሉ ካለው ሕዝቅያስ ያላሳያቸው የለም። ሕዝቅያስ በጣም ትዕቢተኛ የሆነበት ጊዜ ነው። ሄዳችሁ አሁን ቅድም ያነበብነው ምዕራፍ 32ን ተመልከቱ። በተጨመረለት ዕድሜ እግዚአብሔርን አላከበረም። በተጨመረለት ዕድሜ ለባሰ ነገር ልጁን ዳርጎ ነው ያለፈው እና ከዛ በኋላ ላይ ያው ኢሳያስ መጥቶ ሲገስጸው አሁንም ትመለከታላችሁ። በጣም በረጅሙ ዘመን ኢሳያስ ሲያገለግለው ነው የኖረውና ከዛ ምናሴ ልጁ ነው የተተካው። በኋላኛው ዘመን ላይ የሚደርስበትን ነገር ይነግረዋል። ምዕራፍ 21 ላይ ምናሴ መንገስ በጀመረ ጊዜ የ12 ዓመት ልጅ ነበረ። ምናሴ በጣም የሚገርም ነው። የ12 ዓመት ልጅ ነው። የነገሰው 55 ዓመት ነው። በይሁዳ ከነገሱት ሁሉ ትልቁን የንግስና ዘመን የነገሰው ማን ነው ስትሉ ምናሴ ነው። በጣም የሚገርማችሁ ደግሞ በይሁዳ ብቻ አይደለም፣ በአሕዛብ ምድር ላይ እንኳን ከነበረው ክፋት በላይ ያደረገ ሰው ምናሴ ነው። አንዳንድ ጊዜ ረጅም ዕድሜ ስለቆየ ሰው ጻድቅ ስለሆነ ንጹሕ ስለሆነ እንደው መልካም ስለሆነ የቆየ እንዳይመስላችሁ እና ይሄ ሰው እንደሱ ያደረገ የለም፣ እንደ ምናሴ ክፉ ያደረገ የለም። ያደረገው ድርጊት በጣም ዘግናኝ ናቸው። በቃ እንደዚህ ይላል ሲጀምር
እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ እርኩሰት በእግዚአብሔር ፊት ክፉ ነገር አደረገ። ንጽጽሩ ከኢዮርብዓም ጋር ነበር አይደለም? የሰሜኑን መንግስት ክፋት የሚያነጻጽር ነበር። ይሄ ሰውዬ ከሱም ወጣ፣ እንደው ከኢዮርብዓምም ወጥቶ ከአሕዛብ ጋር ነው መነጻጸር የጀመረው እና ከነሱ ጋር የኮረብታ መስገጃዎችን መልሶ ሰራ። የእስራኤል ንጉሥ አካብ እንዳደረገው ለባኦል መሰዊያ ሰራ፣ የማምለኪያ አጸድን ተከለ። አሁን ይሄ ሲምፕል ነው። አሁን የተነበበው ምናሴ ያደረገው ትንሽ ነገር። ቀጥሎ ያለውን ስሙት። እንደዚህ ይላል፣ ሰገደ አመለካቸው፣ እግዚአብሔርም ስሜን በኢየሩሳሌም አኖራለሁ ባለው በእግዚአብሔር ቤት መሰዊያዎችን ሰራ ይላል። በእግዚአብሔር ቤት በቤተ መቅደሱ በቅድስተ ቅዱሳኑ ላይ መሰዊያ ሰራ፣ አጸድ አቆመ። እንዲህ ይላል፣ በእግዚአብሔርን ቤት በሁለት ወለሎች ላይ ለሰማይ ሰራዊት ሁሉ መሰዊያዎችን ሰራ። በሁለቱ ወለሎች ላይ በጣም የሚገርም ሰው ነው። ለሰማይ ሰራዊት መሰዊያዎችን ሰራ፣ ልጁንም በእሳት አሳለፈ። ለሞሎክ ሰዋው፣ ልጁ በእሳት አቃጠለው። ከዛስ ሞራ ገላጭም ሆነ፣ እሺ አስማትም አደረገ። መናፍስት ጠሪዎችንና ጠንቋዮችን ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። ይሄ ብቻ አይደለም ያደረገው። ወረድ ብላችሁ ቁጥር 16 ላይ ስትመለከቱት እጅግ ብዙ ንጹህ ደም አፈሰሰ ይላል። ብዙ ንጹህ ደም አፈሰሰ። ታሪክ የሚያጠኑ ሰዎች ሲናገሩ ኢሳያስን በመጋዝ ያሰነጠቀው ምናሴ ነው ይላሉ። በጣም ክፉ ሰው እስከመሆኑ የተነሳ እኔ በጣም የሚገርመኝ በዚህ ሁሉ ክፋት ውስጥ ያለፈው ይሄ ሰው ሄዳችሁ ሁለተኛ ዜና 33 ላይ ሄደን እናንብበው። እንደዚህ የሚል ቃል ታገኛላችሁ። ሁለተኛ ዜና ምዕራፍ 33 ላይ ቁጥር 10 ጀምሮ ላልብላችሁ። እግዚአብሔርም ምናሴንና ሕዝቡን ተናገራቸው፣ ግን አልሰሙ። ስለዚህም እግዚአብሔር የአሦርን ንጉሥ ሰራዊት አለቆች አመጣባቸው። ምናሴንም በዛንጅር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት። ንጉሱን በሰንሰለት አስረው ይህን ትዕቢተኛ አመፀኛ ንጉስ ወሰዱት። ይሄ በንጽጽሩ ከአሞራውያን ጋር አንደኛውን ክፍል ላይ አይታችሁታል። ምዕራፍ 21 እንግዲህ ወዲና ወዲያ እያልኩ ላሳያችሁ ብዬ ነው። ምዕራፍ 21 ላይ ቁጥር 8 ላይ እንደዚህ ይላል፣ በኢየሩሳሌምም ስሜን ለዘላለም አኖራለሁ፣ ያዘዝኳችሁንም ሁሉ በአርያዬ ሙሴ ያዘዟችሁን ሕግ ሁሉ ቢያደርጉ ቢጠብቁትም ለአባቶቻቸው ከሰጧቸው ምድር የእስራኤልን እግር እንደገና አላቅበዘብዝም ባለው ቤት የሰራውን የማምለኪያ አጸድ የተቀረጸውን ምስል አቆመ። ነገር ግን አልሰሙም። እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ ክፉ ይሰሩ ዘንድ ምናሴ ያሳታቸው። ከአሕዛብ ይልቅ የከፋ ነገር እንዲሰሩ ምናሴ ያሳታቸው ይላል። ይሄ ሰው ጣራው ስታንዳርዱ ሌላ ነበረ። ከዛ እዚህ ቦታ ላይ በባቢሎን እጅ ወደቀ። የባቢሎን ሰዎች በሰንሰለት አስረው ወሰዱት። ከዛ ስትሉ በጣም የሚገርም ቃል ይናገራል። በተጨነቀም ጊዜ ይላል አምላኩን እግዚአብሔርን ፈለገ። አይገርምም? ይሄ ሰው አምላኩን እግዚአብሔርን ፈለገ። ምናሴ፣ ሞራ ገላጩ ምናሴ፣ ጠንቋዩ ምናሴ፣ አስማተኛው ምናሴ፣ ልጁን ያቃጠለ የንጹሐንን ደም ያፈሰሰ ምናሴ በተጨነቀ ጊዜ አምላኩን እግዚአብሔርን ፈለገ። በአባቶቹ አምላክ ፊት ሰውነቱን እጅግ አዋረደ፣ ንስሐ ገባ። አይገርምም? እና እኔ የእግዚአብሔር ምሕረት ገረመኝ። ምን አይነት አምላክ ነው! ለካ መመለስ ነው። ንስሐ ማለት የምትሄዱበት መንገድ መቀየር ነው። ይህን ሁሉ ግፍ የፈጸመ ሰው ራሱን አዋረደ፣ እግዚአብሔርን ፈለገ፣ በአባቶቹ አምላክ ፊት ሰውነቱን እጅግ አዋረደ፣ ወደ እርሱ ጸለየ። ከዛ የሚለው ቃል አይገርምም? እርሱም ተለመነው ይላል። የምሕረት አምላክ ባለ ብዙ ምሕረት። ይሄ ረሃሚም የሚለው ቃል ቅድም እግዚአብሔር ሩሩ የሚለው ቃል እንትን አይደለም፣ ሲንጉላር አይደለም፣ ነጠላ አይደለም። እንትን ነው የሚለው ማኅፀኖች የሚል ትርጉም ነው። ወይም
እንግሊዘኛው ላይ መርሲስ አይደለም የሚለው እኛ ምህረት የምንለው ብዙ ምህረት ባለ ብዙ ምህረት አይደለ እግዚአብሔር ምናሴን ይቅር አለው። አይገርምም? ምናሴ ይቅር ተባለ። ከዛ እንደዚህ ይላል ተለመነው፣ ጸሎቱንም ሰማው፣ ወደ መንግስቱም ወደ ኢየሩሳሌም መለሰው። ምናሴም እግዚአብሔር እርሱ አምላክ እንደሆነ አወቀ ይላል። አይገርምም? እግዚአብሔር መለሰው፣ እንዲያውቅ አደረገው። ከዛ በኋላ ያው ምናሴ ከአባቶቹ ጋር አንቀላፋ ይለንና በሱ ምትክ ደግሞ ልጁ አሞጽ በእርሱ ፈንታ ነገሰ። አሞጽም መንገስ በጀመረ ጊዜ የ22 ዓመት ጎልማሳ ነበር። በኢየሩሳሌም 2 ዓመት ነገሰ። ይህም ሰው እንደምታውቁት ነው ያደረገው ክፉ ነገርን ሲያደርግ ነው የምትመለከቱት። ምዕራፍ 21ንም ስታዩት እንደዚሁ ወደ ክፋት ሲሄድ ትመለከታላችሁ ምናሴን ማለት ነው። ከዛ በኋላ ላይ አባቱ በሄደበት መንገድ ሁሉ ሄደ። አባቱ ያመለካቸውን ጣዖታትን አመለከ፣ ሰገደላቸው። አባቱ እኮ ተመልሷል፣ እሱ ግን ቀጠለ በቃ እና የአባቶቹንም አምላክ እግዚአብሔርን ተወ፣ በእግዚአብሔር መንገድ አልሄደም። የአሞጽ ባሪያዎች አሴሩበት፣ ንጉሱም በቤቱ ውስጥ ገደሉት። የአገሩ ሕዝብ ግን በንጉሱ በአሞጽ ላይ ያሴሩበትን ሁሉ ገደሉ። የአገሩ ሕዝብ ልጁን ኢዮስያስን በእርሱ ፈንታ አነገሱት። የአሞጽም የቀረው ነገርና የሰራው ስራ በይሁዳ ነገሥት ታሪክ በጽሁፍ መጽሐፍ የተጻፈ አይደለምን? በኦዛም አትክልት ባለው በመቃብሩ ተቀበረ፣ ልጁም ኢዮስያስ በእርሱ ፈንታ ነገሰ ብሎ ምዕራፍ 21 ያልቃል ማለት ነው። እንግዲህ ምዕራፍ 19 ምዕራፍ 21ን በዚህ መልኩ ታዩታላችሁ።